የኔን ቪዲዮ የምትከታተሉ ሰዎች እንደው አደራችሁ ሁለት ጓደኛ ማቾች፣ ሁለት ጥንዶች፣ ሁለት ፍቅረኛ ማቾች ሆናችሁ የእሷን ቤተሰብ ሳታከብር የእሱን ቤተሰብ ሳታከብር ሳትከባበሩ እንደው አደራችሁ ወደ ትዳሩ ዓለም እንዳትቀላቀሉ። እግዚአብሔር ምስክሬ ነው። ቆማችሁ ብትቀሩ ይሻላል። የትንሱ ንግግር እንዴት ወላጅ የመድኃኔዓለም ያለ ልጅ እናት እንዴት በልጇ ትቀናለች? እሷ ፍቅር ስለሰራች እኔ እናንተ ፍቅር እንስራና እሷን ብናርገን እናጥፋት። የኔ ምግብ እንዲሸታት አደርጋለሁ። ምግቤን ስለማትበላ እናስቀናት። ምን አይነት ህሊና የወረደ ህሊና እንዳላት ተመልከታችኋል። የወረደ ህሊና እንዳላት እሷ ከጀርባ ታዳምጣለች፣ እናት ማለት ነው። እሱ ግን ላይዋ ላይ ተንጠልጥላበት እናቱን እንዲህ አይነት ክፉ ቃል ስትናገርበት ጸጥ ማለቱ አያበሳጭ? ምን አይነት መርዝ ብትሆን ነው? በፈጣሪ ስም የፈለገ ነገር ተአምር ቢመጣ እንዴት እናገራለች እናቱ? አያናድድ? እናት በልጇ ትቀናለች? በምን ትቀናለች? እንዴት እሷ አገናኝታት፣ እሷ ድራት፣ እሷ ኩላት እንዴት በልጇ ትቀናለች? አያሳፍርም? አያሳፍርም? የፍቅር ጊዜ እያሳለፍን ነው። የፍቅር ጊዜ እያሳለፍን ነው። ውጪ ይለን። እንዴት ጋጦጥ ሴት ብትሆን ነው? እንዴት በረንዳ አዳሪ ልጅ ብትሆን ነው ተንሱ? ይሄስ ጋጦጥ ባለጌ ቢሆን ነው እንጂ እንዴት ወላጅ እናቱን እስኪበቃት እስክትናገር ድረስ ዝም ይላል? ይሄንን የተንቆፈደደ ቦርጩ ነበረ ወቅቱ ማሳለፍ። ቆሻሻ ናችሁ። እሺ እማትረቡ አያናድድም? ምን አለችሽ ይላታል። እንዲህ አይነት ልጅ አይስጠን ጌታ ሆይ። እንዲህ አይነት ወንድ ልጅ እናቱን በሴት የሚቀይር ወንድ ልጅ መቼም አይስጠን። ብዙ ጊዜ እንናገራለን። ሴት በሴት ትተካለች፣ ወንድ በወንድ ይተካል። ወላጅ እናት ግን ተአምር ቢመጣ መተኪያ የላትም። አምጣ 9 ወር መከራ በልታ ይሄን ያህል ዓመት እስከምትደርስ ድረስ ራስን እስከምትችል ድረስ አስተምራ ብዙ ዋጋ ከፍላ እዚያ ደረሰች እናትክን የዳረችክን እናትክን እቺ ቆሻሻ ተነስታ ከመሬት ተነስታ እንዲህ አይነት ነገር ስትናገራት እውነት እግዚአብሔር ምስክሬ ነው፣ እጅግ በጣም ያሳፍራል። ያሳፍራል። እውነትም ጋጦጥ ባለጌ ነሽ። በጣም ጋጦጥ ባለጌ ነሽ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ትውጣ አስወጣት። በሰላም እና በፍቅር መለያየትን እያለ እንዴት ነው እሱ በዚህ ልክ ከፍ ዝቅ እየተደራረጉ እየተሰዳደቡ ውጪልኝ፣ ሂጂልኝ፣ መቼም አልወጣም እንዴ? በእርግጥ እናትየውም ተጣበቀች። ከተሻላት በኋላ መሄድ ትችላለች። ቤቱ በልጁ ስም አይሆንም ካለች፣ በባልና ሚስቶች ስም አይሆንም ካለች፣ ይሄ እኮ ባልና ሚስቶች ያለ ነው። በሁለቱም ስም ማድረግ ይችላሉ። በዚህን ያህል ደረጃ ግን የፈለገ ነገር ቢመጣ እናት ልጇን እንዲህ ካለቻት፣ ኦ ማይ ጋድ! ልጅ አንዳንዴ እውነት እንዴ ምን አይነት ዘመን ላይ ነው የደረስነው? እኛው 9 ወር ተሸክመን ለነገሩ ሁሉም በልጁ ይድረስና ይየው ወልዳችሁ እዩ። እውነት የወለደ ሰው ብዙ ነገር ያደርጋል፣ ብዙ ነገር ይሆናል ለልጁ። እናት ዋጋ የምትከፍለውን ያህል ለልጇ እኮ ልጅ ለእናቱ ዋጋ የሚከፍል አለ፣ ብዙ አለ። እንደ አላዛር አይነቱ ደደብ ቆሻሻ ጭንቅላት ያለው ግን እናቱን በዚህ ልክ እስከምትዘልፋት በዚህ ልክ እስከምትናገርለት ድረስ ቆሞ ማዳመጡ፣ እኔም ወንድ ልጆች እንዳሉኝ ይሰማኛል። ነገ እኔ ልጆቼ እንደሱ አይነት አነጋገር ይናገሩኛል። ነገ ልጆቼ ሚስት ሲይዙ፣ ሲያገቡ፣ ትዳር ሲመሰርቱ፣ ፍቅረኛ ሲኖራቸው እውነት እንደ አላዛር አይነት አመለካከት ይኖራቸው ይሆን እንዴ? ልትሰድባት እኮ እጇን ልትመታት እጇን ከመዘርጋትና ልትሰድባት አፏን ከማሙጥሙጥ ምንም የዘለለ የቀራት ነገር የላትም። መሳደብ በሉት ቀናሽ እንዴ! ልጅ እንዴት እናት እንዴት በልጇ ትዳር ትቀናለች?
የእናንተስ ከፋ፣ እውነት ከፋ በጣም። ይሄ የሚያሳፍር ደረጃ ላይ ነው የደረስነው። በጣም የሚያሳፍር ይሄ እልህ መያያዝ የመጨረሻ የነውር ጥግ። ጋጦጥ ባለጌ ነሽ አንቺ። ምን እናት አይደለች እንዲያሳደገች እናትሽ ለነገሩ የአንቺ ወላጅን እናት አይተናታል። የሆነች እንትን ነው የምትመስለው። ይቅርታ ገለቃሉ። በጣም ባለጌ ነሽ። ወላጅ እናትሽን ብታከብሪ ኖሮ የባልሽን እናት ታከብሪ ነበር። ምንም አታድርጊላት። ቢያንስ በቃላት አጠቃቀምሽ እንኳን ትቆጠቢ ነበር። አንቺ ግን ከምታደርጊያት በላይ የቃላት አጠቃቀምሽ ቆሻሻ፣ የወረደ ቆሻሻ ነው። በጣም ከአንዲት ከባል ሚስት የሚጠበቅ አይደለም። ለእናት ማለት ነው። ለእናት እንዲህ የሚጠበቅ አይደለም። እሱ የእንቺን እናት እንዲህ አይነት ደረጃ ላይ ቢደራረስ ገና ትተሹ ፈተሹ ወተሽ ነበር። አንዳንዴ ሴት ልጅ እናቷን አታስደፈርም። ወንድ ነው እናቱን የሚያስደፍር። አንዳንድ ወንዶች ማለት ነው። አንዳንድም ሴት አለች ለባል ብላም ብዙ ነገር የምታደርስ እናት። እንደ አንቺ አይነት ሴት ደግሞ በስመ አብ ወመንፈስ ቅዱስ አያድርስ ነው። እውነት ለመናገር አያድርስ። እንዴ መውጣትና ቀለል ብሎ ነገርን አስተካክሎ መግባትን ማን ገደለ? አንወጣም። እሷ ነች መውጣት ያለባት። እሷ ትውጣ፣ እሷ ጥርግ ትበል፣ እሷ ትቃጠል። የወረደ ቃላት ለባሌ እናት የወረደ ቃላት፣ ያውም ፊት ለፊቷ፣ ያውም ካሜራ ላይ እጅግ የወረደ ነውር። ወደፊት ትዳር ስትይዙ እንዴት ይሆን የምትሆኑት? ከባል ቤተሰብና ከራስ ቤተሰብ እኮ መራቅና ብቻን መኖርን የመሰለ ነገር የለም። ያውን ትውልድ ግን እጅግ በጣም የሚያሳፍር ትውልድ ዘመን ላይ ነው እየደረስን ያለ ነው። ለመናገር በዚህ ልክ እኔ እንጃ። በስመ አብ ያሳፍራል በጣም። ዛሬ በአላዛር እና በትንሱ እጅግ በጣም ነው ያዘንኩት። እጅግ በጣም ልጅሽ አትበይኝ አለቻት እና ምን ልበልሽ እንዴ እና ምን ልበልሽ አለቻት። በመድኃኔዓለም ስም በስመ አብ ወመንፈስ ቅዱስ ያሳፍራል። እውነት እጅግ በጣም ያሳፍራል። በዚህ ልክ እናቱን ቆሞ ያሰድባል። ይሄ ቆሻሻ ነው። ካንተ በጣም ነው ያናደዱኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እንዳይረሳ። እሺ። እዚህ ጋር ደግሞ ሌላ ትኩሳት ይሄ ነው። ሄሉ በ2018 ለሁለተኛ ጊዜ ነው ለሶስተኛ ጊዜ ስታበድ ይቅር ይበለኝ። አንዱ ሲያናድደን አንዱ ሲያስቀን እንግዲህ እንጓዛለን ተያይዘን። ስክሬስ ልጅቷ ናቲ ዋሻት እዚህ ቤት ነኝ ብሎ፣ እቺ ግን ሙድ ሰራችባት። ነይ ላሳይሽ ብላ ወይኔ ሄሉ ነቀለች። ሄሉ አበደች። በቃ ይኸው መጀመሪያ በገዛልሽ በከፈትሽው ክፍተት ተቀማሽ። አንቺ ሌላ ወንድ ስትስሚ ስታገላብጪ፣ እሱ ስደት ነበረ። ስደት ሆኖ በእንትን ነበር የሚያወራው በጽሁፍ ወይም በኮል። አንቺ ግን በስነ ስርዓት ምርጥ ፍቅር እየሰራሽ ነበረ። ተገለበጠና ተሰራበሽ ማለት ነው። በ2018 ለሶስተኛ ጊዜ ታብጂ ይሆን እኔ እንጃ። ባለፈው ብዙ ነገር አድርገሽ ነበረ። ያው እንትና ይሻለኛል ብለሽ ደግሞ ደስ እንደ እኔ የምለው አንዲት ሴት በአንዱ እንደተነሳ ከስንት ሴት ጋር ነው የምትጣላው? ወይ ከስንት ወንድ ጋር ነው የምትጣላው? አይ ሚዲያ ምን አለች? ከዚህ በኋላ አለች የማይሆን ነገር ካየሁኝ ራሴን ከሶሻል ሚዲያ አገላለሁ። ሶሻል ሚዲያ ለኔ ጥሩ ነገር አልሰጠኝም አለች። ሶሻል ሚዲያማ ጥሩ ነገር ሰርታችሁ ተጠቀሙበት፣ ራሳችሁን ለውጡበት፣ ተቀየሩበት፣ ሀገር ለውጡበት፣ ለትውልድ ጥሩ ነገር አስተላልፉበት፣ ጥሩ ሀገራችሁን አስተዋውቁበት፣ ጥሩ ስራ ስሩበት ብሎ ተዘረጋላችሁ። እናንተ ግን ምንድን ነው የምታደርጉት? በወንድ ላይ ወንድ፣ በሴት ላይ ሴት፣ ቤተሰብን ማዋረድ፣ ራሳችሁን ማዋረድ፣ ወንዶቹን ማዋረድ። የምትሰሩት ስራ አያምር። እርስ በርስ መደባደብ፣ እርስ በርስ መቧቀስ፣ እርስ በርስ ይሄን ነው
ሶሻል ሚዲያውማ ተጠቀሙበት፣ ስራ ስሩበት ብሎ ሰጣችሁ። ሶሻል ሚዲያው አይደለም ያባለጋችሁ፣ እናንተ ናችሁ ጭንቅላታችሁ በገንዘብ የተነሳ ያበደው። በወንድ ላይ ወንድ እየሄዳችሁ ራሳችሁን የምታሳብዱት፣ በአንድ ወንድ የተነሳ 2-3 ሴቶች የምትደባደቡት፣ በአንድ ወንድ የተነሳ። ጨዋ ብትሆኚ ጨዋ ወንድ ይገጥምሻል። ባለጌ ስለሆንሽ ባለጌ ወንድ ይገጥምሻል። ጨዋ ወንድ ጨዋ ሴት አትገጥመውም። ጨዋ ሴት ጨዋ ወንድ አይገጥማትም። ተቃራኒ ናችሁ። አይሽ ያኔ እናቴን እንዳስለቀሹ ዛሬ ደግሞ ተራውን እየተበቃለሽ ነው። ክብር ይኖራችሁ የምንለው ለዚህ ነው። ተከባበሩ። ሚዲያ ይዛችሁ መሰዳደብ ከሚዲያ ጀርባ እንደፈለጋችሁ ነው። ሚዲያ ላይ ግን ተከባበሩ ነው የምንለው። ሚዲያ ላይ ብትከባበሪ ብታከብሪው፣ ቢያከብርሽ፣ ዝቅ ብትይ ዝቅ ቢልልሽ ነገ የተሻለ ነገር ትሰራላችሁ። ነገ የተሻለ ቦታ ላይ ትደርሳላችሁ። እናንተ ግን ለነገሩ ነቅላችኋል። ገንዘብ የምታደርጉትን የምትሰሩትን በሙሉ አሳጥቷችኋል። የምትሰሩትን የምታደርጉትን ሁሉ አሳጥቷችኋል። በስተመጨረሻችሁ ምን ይሆን? የእናንተን መጨረሻ ማየት ነው የናፈቀን። የእናንተን መጨረሻ ወንድማ ወንድ ነው፣ ሴት ናት እንጂ እየወረደች እየዘቀጠች ያለችው። እሷ ትላንትና መድኃኒት አጠፋለሁ የኔ ካልንክ ብላ ዛሬ ቤቷ ጠርታ ቤቷ አስቀምጣ ሄሉን ነይ ጉድሽኝ ብላ ጠራቻት። እሱ ይሄን ያሞኛል ብላ ስትል ነገ ደግሞ አርግዣለሁኝ ብላ ትላለች። ምንም ሳይነካት እኮ እንዲህ ስላደረጋት አይዞሽ ብሎ ስላላት ብቻ አስረግዘኛል ብላ የውሸት እንትን ድራማ ትሰራባታለች። ከዛም ሄሉ ትነቅላለች። ያው እነሱስ ይሄን እሷ ከዚህ በፊት እዛ እንትና ላይ አድርገው አይደል? እንደው ስርዓት ያለው ወንድ ይጥፋ፣ ስርዓት ያላት ሴት ትጥፋ። እንደው ምን አይነት ዘላኖች ብትሆኑ ነው? ምን አይነት ዘላና አመለካከት ቢኖራችሁ ነው እንዲህ ጉርድ የምትሉት? ምን አይነት የወረደ ስነ ምግባር ነው ይዛችሁ የምትጓዙት? ጊዜ የተነወላሊቷ በጣም ያሳፈራል። እኔ ለእናንተ አፈርኩኝ፣ እኛ ለእናንተ አፈርን። ደግሞ እኮ ቤተሰብ ቶሎ ማስተዋወቃቸው፣ ቤተሰብ ጋር ቶሎ መድረሳቸው፣ ቤተሰብ ጋር ቶሎ ተዋወቅልኝ ከኔ መጀመሪያ ጀርባውን አጥኝ የምንለው ለዚህ ነው። ጀርባዋን አጥና። ቤተሰብ ጋር ወስደህ ከማስተዋወቅ በፊት ቤተሰብ ጋር ወስደሽ ከማስተዋወቅ በፊት ማን ነው ምንድን ነው ምን አለክ ጀምረህ ካሉ አለክ የለክም ከኋላ እንዲህ ጉድጓድ እየቆፈረች የምትመጣ ጉድጓድ የምትከትሽን ማጥናት አለብሽ። አለቀ። እየተንዘላዘላችሁ እየመጣችሁ እንትን አትሆኑበት። ምድረ ዘልዛላ ጋጦጦላ ማለት ነው። ሀይሚ ደግሞ ምንድነው የሆነ አባባል አለ፣ በሀይሚ እንሳቅ እንጂ ሀይሚ የምታስቅ ጉጉት የመሰለች ልጅ። ሀይሚ ትላንትና ምን አለች? ትላንት ለምን አልመጣክም ነበር አለች። ስትጠብቀው ነበር ቁጭ ብላ ነጋች ማለት ነው። እየጠበቀችው ገና ለገና ይመጣል፣ ገና ለገና በር ያንኳኳል ብላ ስትጠብቀው ሳይመጣ አደረ። መጥቼ ብጥብጥ ደግሞ ታነሻለሽ ብሎ ማለት ነው። ቀጠለችና ምን አለች? ለምን መጣክ? ዛሬ ለምን መጣክ? ማን አለክ? ውጣልኝ፣ ሂድልኝ፣ አልፈልግም። ያቺ አባረችህ። ዛሬ ደግሞ እኔ ጋር ልትውል ነው። እኔ ጋር ምን ነው ምግብ አልሰራችልህም? ራበክ? አታበላህም እንዴ? ታይ ግን ውለልባቱኝ። ታይ በአንዱ ጽኚ ሀይሚ ታይ። ትወጂዋለሽ። ስለምትወጂው ነው ራስሽ ስለምታስተኚው ስለምታፈቅሪው ነው ሁሉን ነገር የምታደርጊለት። አለቀ። ነገርን እርሺው ልጁን አንሺው ብለዋል። ምጥን እርሺው ልጁን አንሺው ይላሉ አባቶቻችን። እናቶቻችን ሲተርቱ ማለት ነው። አባትማ ያስረግዛል እንዴ ያረግዛል። እናቶቻችን ሲተርቱ ምጡን አንሺው ልጁን እርሺው፣ በአመቱ ሌላ ምጥ ይመጣባታል። የአሁኑን ምጥ ረስታ ማለት ነው። ምክንያቱም ይረሳል። ልጁን ስታዩ ብዙ ነገር የሚረሳ ነገር ስላለ ማለት ነው። ስለዚህ አንቺም ደግሞ ነገርን ያለፈ ነገርን እኝኝ አትበሉ። እንዳላዛር እና እንዳላዛር ትንሱ ሚስት እኝኝ አትበሉ። አለቀ። ነገሩን ፍቱትና ወደ ሰላም መልሱን። አለቀ። የሚያዋጣችሁ ፍቅርና ሰላም ነው። በጣም ፍቅር ስትሆኑ ያምርባችኋል። ፍቅር ስትሆኑ ለብዙዎች አሸንፋችሁ ጥሩ ቦታ ላይ ስትደርሱ ብዙዎች ተሸናፊ ይሆናሉ። ስለዚህ ወደ ፍቅር ተመለሱ። ወደ ነበራችሁበት ተመለሱ። በቃ እንዴ እየፈለግሽው የምን ለምን መጣክ ነው? እያፈቀርሽው ለምን ማና አለክ ነው? እየወደድሽው አብረሽው መኖር እየፈለግሽ ለምን ንብረትን ሰብስበ መጣ ሂድልኝ ነው? አለቀ። አታስመስይ። ያስመስሎ ህይወት ይበቃችኋል። እሺ ወደ ራሳችሁ ተመለሱ። ለማንኛውም ወዳችኋለሁ።